የጌታችን የመድኃኒታችን ኢየሱስ ክርስቶስ ስቅለት። በጲላጦስ ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በገባለት ቃል ኪዳን መሰረት ትንቢቱ ይፈጸም ዘንድ መከራን ተቀበለ። ጲላጦስ በ3 ሰዓት ይሰቀል ዘንድ ሲፈርድበትም መስቀሉንም ተሸክሞ ዕብራይስጥ ጎልጎታ ወደ ተባለው ቀራንዮ ወደሚባል ቦታ ወጣ። የራስ ቅል ስፍራ ቀራንዮ ጎልጎታ የአዳም አጽም የተቀበረበት ቦታ ነበር። በዚያም የአዳም መቃብር የሆነች ዋሻ አለች። የመስቀሉንም እንጨት በዚያ በምድር መካከል አይሁዶች ተከሉት። የአዳም አጽም ከቀድሞ ከአዳም ትውልድ ሲተላለፍ ከኖህ ደርሷል። ኖህም ወደ መርከብ እንደ ታቦት አስገብቶት በኋላ በመልከ ጸዴቅ ተቀብሯል። ጌታችን ከአዳም የራስ ቅል በላይ ሊያድነው መስቀል ተሸክሞ ተንገላታ። አይሁዶችም የቀራንዮን ዳገት እየገረፉ ከወደ ጫፍ አደረሱት። ሁለቱንም እንጨት አመሳቅለው አይኖቹ እያዩ እጆቹንና እግሮቹን ቸነከሩት። በዕለተ ዓርብ ቀትር 6 ሰዓት ላይ ተሰቀለ። ጌታችን የተሰቀለበት ሰዓት ፀሐይ በሰማይ መካከል በሆነ ጊዜ የጥላ መታየት የሚጠፋበት ወደ ሰው ተረከዝም በሚገባበት ነበር። ከ6 ሰዓት ጀምሮ እስከ 9 ሰዓት ምድር ጨለመች። ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ከለከሉ። ምክንያቱም የፈጣሪያቸውን እርቃን ይሸፍኑ ዘንድ ነበር። ቀትር በሆነ ጊዜ ፀሐይ ጨለመ። ምድር ሁሉ እስከ 9 ሰዓት ድረስ ጨለማ ሆነ። በ9 ሰዓት በቀኝ የተሰቀለው ወንበዴ ስለ ጌታችን በሰማይ 3 በምድር 4 ታምራትን ሲያደርግ አይቶ በእውነት አምላክ እንደሆነ አመነ። አቤቱ በመንግስትህ በመጣ ጊዜ አስበኝ ባለ ጊዜ በግራ የተሰቀለው ዳክርስ ግን እስቲ አምላክ ከሆነ ራሱን ያድን ብሎ ተዘባበተ። ፈያታዊ ዘየማን ግን እኛ በበደላችን ነው የተሰቀን፣ እርሱ ግን ምንም ሳይበድል ነው፣ እንዴት በአምላክህ ላይ ክፉ ነገር ትናገራለህ ብሎ ገሰጸው። ፈያታዊ ዘየማንም ጌታችን በጌትነት መንበረ ጸባዖት ወይም መንግስት ሆኖ ታየው። እርሱም አይቶ ተዘከረኒ እግዚኦ በውስተ መንግስትከ ቢለው ጌታችን ዮም ትሄሉ ምስሌ ውስተ ገነት ብሎ ደመ ማኅተሙን ሰጥቶታል። በኋላ ገነት ሲገባ መልአኩ አንተ ማነህ? አዳም ነህ? አብርሃም ወይስ ይስሐቅ እያለ ጠይቆታል። መልአኩ ሳያውቅ የጠየቀ ሆኖ አይደለም። እንኳን በመጨረሻ የጸደቀን ፈያታዊ ቀርቶ በዘመናቸው የኖሩ ጻድቃንን ያውቃል። አዳምን፣ አብርሃምን፣ ይስሐቅን ሳያውቅ ቀርቶ አይደለም። ነገር ግን ሊቃውንት ሲተረጉሙት አዳም ነህ ማለቱ የአዳምን ያህል ስራ አለህን? አብርሃም ነህ ሲለው ደግሞ የአብርሃምን ያህል ስራ አለህን ለማለት ነው። በጌታችን ኢየሱስ መስቀል አጠገብ እናቱ የእናቱ እህት የቅሌዮጳ ሚስት ማርያም መግደላዊት ማርያም ቆመው ነበር። እነርሱም ማርያም መግደላዊት፣ የታናሹ ያዕቆብ እናት የዩሳ እናት ማርያም፣ የዘብዴዎስ የልጆቹ እናት ሶሎሜም ነበሩ። ጌታችን ኢየሱስ ክርስቶስ በመስቀል ላይ ከተናገራቸው የአደራ ቃላት አንዱ እመቤታችን ለቅዱስ ዮሐንስ መሰጠቷ ነው። ለወዳጁ ዮሐንስ ከስጦታ ሁሉ ስጦታ የሆነች እናቱን እናትህ ትሁን ብሎ ሰጠው። እናትህ እነሆ ልጅሽ። በኋላ ወደ ቤቱ ወስዶ 15 ዓመት ኖራለች። በዚህም የዮሐንስ ቤት በአዲባራ ቤት ተመስላለች። እመቤታችንም የሚያጽናናት ወዳጁን ዮሐንስን ሰጧታል። የእመቤታችን ለዮሐንስ መሰጠት ቀድሞ በሙሴ አንጻር ጽላት ለሕዝብ ሁሉ እንደተሰጠች በዮሐንስ አንጻርም እመቤታችን ለሁላችን ለምእመናን ተሰጥታናለች። 9 ሰዓት በሆነ ጊዜ ጌታችን ኢየሱስ ሄሎሄ ሄሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ ብሎ በታላቅ ቃል ተናገረ። በዚያም ቆመው የነበሩ አምላኬ አምላኬ ለምን ተውከኝ የሚለውን ድምፅ የሰሙ ኤልያስን ይጠራዋል እያሉ አሙት። ክህደትንም ተናገሩ። ያን ጊዜ አንድ ወታደር ርጦ ሆምጣጤ የሞላበት ዕቃ ተቀምጦ ነበርና በሰፍነግ ሞልቶ በአፉ ውስጥ ጨመረለት። በመስቀል ላይ ሳለ ጌታችን ኢየሱስም በታላቅ ድምፅ ሁሉ ተፈጸመ አለ። ቅድስት ነፍሱን ከቅዱስ ሥጋው በፈቃዱ ለየ። አይሁድም እነዚህ ሰዎች እንደተሰቀሉ አይደሩ፣ ምክንያቱም ቀጣዩ ቀን ሰንበት ነውና ጭናቸውን ሰብረው ያወርዷቸው ዘንድ ጲላጦስን ጠየቁ። እርሱም ፈቀደላቸው። የሁለቱ ወንበዴዎች ፈያታዊ ዘየማንንና ፈያታዊ ዘጸጋሞን አብረው አወረዷቸው። ጌታችን ዘንድ ቢቀርቡ ፈጽሞ ሙቶ አገኙት። በዚህም ጭኑን ሳይሰብሩት ቀሩ። የፋሲካውን በግ አጥንቱ ከእርሱ አትስበሩ የተባለው አሁን ተፈጸመ። ከጭፍሮቹም አንዱ ቀኝ ጎኑን በጦር ወጋው እንዲል ከወታደሮቹ አንዱ የሆነው ለንጊኖስ ጌታችንን ጎኑን ቢወጋው ትኩስ ደምና ቀዝቃዛ ውሃ ፈሷል። ለንጊኖስ ጥንተ ታሪኩ አንድ አይኑ የጠፋ ሲሆን ጌታችን በተሰቀለበት ጊዜ ወደ ጫካ ሸሽቶ ርቆ ነበር። ምክንያቱም ከዚህ ሰው ሞት አልተባበርም በማለት ነው። አመሻሹ ላይ የአይሁድ አለቆች ሲመለሱ ከመንገድ አገኙት። ስለምን ከመሲሁ ሞት አልተባበርክም አሉት።
እርሱም ምንም ስላላገኘውበት አላቸው። ከዚያም በኋላ እንደ ሕጋቸው እንደሚቀጡት ቢነግሩት እየሮጠ ሂዶ የጌታችንን ጎኑን ሲወጋው ደሙ በዓይኑ ላይ ፈሰሰ። ያን ጊዜ ዓይኑ በራለት። ከጌታችን ጎን የፈሰሰው ደም እንደ ለቅርጽ ሆኖ በሁለት ወገን ደምና ውሃ ሆነ። ጌታችንም የፈሰሰውን ትኩስ ደም መላእክት በጽዋ ቀድተው በዓለም ላይ ረጩ። ይህ መሰረቱ ነው። ዛሬ በቤተ ክርስቲያን የሚታነጸው የጌታችን ደም የነጠበበት ነው። ለዚህም ነው ቅዱስ ጳውሎስ አሁንም በገዛ ደሙ የዋጃትን የእግዚአብሔር ቅድስት ቤተ ክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳስ አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ያለው። ከጌታ ጎን የፈሰሰው ውሃ ደግሞ ምዕመናን የልጅነት ጥምቀት ስንጠመቅ ውሃን ካህኑ ሲባርከው ማያገቦ ይሆናል። ዕለተ ዓርብ የጌታችን የኢየሱስ ክርስቶስ ስቅለት የሚታሰብበት ቀን ሲሆን ኢየሱስ ክርስቶስ በዕለተ ዓርብ ያያቸው ስቃይና መከራ ላይን የሚዘገንኑ ለጆሮ የሚሰቀጥጡ ከባድ ቀንን ለእኔና ለእናንተ ፍቅር ሲል አሳልፏል። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶቹም ፊት ዝም እንደሚል በግ ሁሉ አፉን አልከፈተም። 13ቱን ሕማማተ መስቀል ተቀብሏል። ራሱን በዘንግ ተመትቷል፣ በጥፊ ተመትቷል። የሾህ አክሊል ጎንጉነው በራሱ ላይ አቀዳጁት። መራራ ሐሞት አጠጡት። ጀርባውን ገረፉት፣ ጎኑን በጦር ወጉት፣ ወደ ኋላ አሰሩት። 5ቱ ቅንዋተ መስቀል ችንክሮቹ ሳዶር፣ አላዶር፣ ዳናት፣ አዴራና ሮዳስ ይባላሉ። ሳዶር ማለት ቀኝ እጁ የተቸነከረበት፣ አላዶር ማለት ግራ እጁ የተቸነከረበት፣ ዳናት ማለት እግሮቹ የተቸነከረበት፣ አዴራ ማለት ደረቱን የተቸነከረበት፣ ሮዳስ ማለት ከወገቡ ወይም እምብርቱ አጥብቆ እንዲይዘው የተቸነከረበት ማለት ነው። መከራን ታገሰ። ሁሉን የያዘውን እርሱን ያዙት። ሁሉን የሚገዛውን እርሱን የአምላካችን እጅ አሰሩት። ኃጢአትን የሚያስተሰርይ እርሱን ኃጢአተኛ አሉት። በእሳት በተጋርዶ ዙፋን ላይ የሚቀመጥ እርሱ በመዘባበቻ ወንበር ላይ አስቀመጡት። እንደ ድንኳን ሰማይን የዘረጋ እርሱን በመስቀል ላይ ሰቀሉት። የመላእክት አለቆች በፊቱ በመፍራት የሚቆሙት እርሱን በጲላጦስ ፊት አቆሙት። ወስብሐት ለእግዚአብሔር።